ለአዶናይ ለራስ ቻሌንጅ አስጀምሩለት 1 ሚሊዮን ብሯን ስጣት ብላችሁ ቻሌንጅ አስጀምሩለት። አዶናይ ከአብሪ ሞተርስ ጋር ቻሌንጅ አስጀምርክ ባይዘው በሻሎ ባትሪም ቻሌንጅ አስጀምረ አንድ ያየነው ነገር የለም። አይ ጃኒ በጣም ጃኒ እግዚአብሔር ምስክሬ ነው። በጣም መሰሪ ተንኮለኛ፣ በጣም ባለጌ ነሽ ጃኒ የምታዩ ከሆነ ማለት ነው። እንግዲህ በጣም አልቅሽ ሲቀለ ነግሬሽ ለረጅም ሰዓት አዶናይ ዝምታ መርጦ ተቀምጦ ነበር። በጣም ስማርት ነው። ሰዎችን በጣም ነው የምታስጠቁረው። ያልኩት ያለ ምክንያት አይደለም። ዝም ብሎ ጠበቀና ልክ ፍላይቱን ወደ አሜሪካ ሊያረግ ሲል ከጃኒ ጎን ነኝ እኔ ጋር ጃኒን እንደዚህ ምናምን ብሎ መጣ። ልጅ አዶናይ ትናንትና ፕሮግራሙን አድርጎ ነበረ። በጣም ደስ ይላል። 2000 ሰው የሚቀበልበትን እንትን አዳራሽ ያው ዲያስፖራው ትንሽ የነቃ ይመስለኛል። ብዙም አልተገኘም። አዶናይ እኮ ምን ይጠቅማል ታውቃላችሁ? ግን አዶናይ እኮ ራሱን በማይሆን ነገር ከቶ ነው እንጂ እኮ ነገር ውስጥ የገባው እንጂ እኮ አዶናይ እኮ እንደ አመጣጡና ዛሬ ምንም ልጨቀጨቃችሁ አይደለም የመጣሁት። እውነት ለመናገር ቴንኪው ለማለት ነው። ትናንትና የመጣችሁ ሌላ ስቴት ሆናችሁም ሰፖርት ያደረጋችሁ የአዶናይ ቀን እንዲሳካ አስተዋጽኦ ያደረጋችሁ በሙሉ እኔ በኔ ስም ማለት ነው ያው ስጨቀጨቃችሁ ስለነበረ በኔ ስም ቴንኪው እላችኋለሁና እኔ አዶናይ ትናንትና ነው የተወለደው ብዬ ነው የማስበው። በእውነት አይ ኖ ብዙ ነገር ሰባብሮ እዚህ ደርሷል። ግን የትናንትናው ደግሞ it's the most successful night ነበር የነበረው። ሰው እንዴት እንደሚወደው የታየበት ምሽት ነበርና አዶናይ ኮንግራቹሌሽን። ያው አብረን ነበርን። እኔም ለዚሁ ፕሮግራም ነበር የመጣሁት። ይኸው እንደምታዩኝ ኦፊሴ ላይ ቁጭ ብያለሁ። የትናንትናው የአዶናይ ስፒች አነቃቅቶኛል አይደለም የሚባለው፣ አበርግጎኛል ነው የሚባለው። በእውነት ኔክስት ይር እዚች መኪና ላይ አታገኙኝ። ሰው አዶኒ በጣም እናመሰግናለን። የመጣችሁትም ሰዎች ሁላችሁም ከልብ እናመሰግናለን። የአዶናይ ፕሮግራም በሚገርም በተሳካ ሁኔታ ነው ያለፈው። የተገመተውን የተጠበቀውን ሰው አልመጣም እያሉ ላይቭ ላይ በቲክቶክ እያወሩ ነው። ነገር ግን ይሄ ነገር አዶናይ ሪከርድ ነው የሰበረው ጋይሶች። አይደለም አዶናይ ቲክቶከር ነው፣ ማንም አርቲስት ይሄን አይደፍረውም። በአሜሪካ እንደዚህ አይነት ትልቅ አዳራሽ ተከራይቶ እንደዚህ መስራቱ በጣም ትልቅ ሰክሰስ ነው። እርግጥ ነው የተጠበቀውን ያክል ሰው አልመጣም። አዳራሹ 2000 ሰው ነበር የሚይዘው። ነገር ግን የተጠበቀውን ሰው ያክል አልመጣም። እንደሚሉት ከሆነ ትኬቱ ተገዝቶ አልቋል ነው ያሉት። ነገር ግን የሚጠብቀውን ሰው አልመጣም። ቢሆንም ግን አሁንም አዶናይ በጣም ትልቅ ስራ ነው የሰራው። አዶናይ እኮ ምን ይጠቅማል ታውቃላችሁ? ግን አዶናይ እኮ ራሱን በማይሆን ነገር ከቶ ነው እንጂ እኮ ነገር ውስጥ የገባው እንጂ እኮ አዶናይ እኮ እንደ አመጣጡና እንደንትኑ ያውኛ መብለጥ የሚበልጠን ነገር በጣም ጎበዝ እንደሆነ ነገር አይስወል ጎበዝ እንደሆነ ነገር ታውቃላችሁ። እዚህ ጋር ጋይሶች ልብ ብላችሁ ከሆነ ምን ልትል ፈልጋ ነበር? እኛ የሚበልጠን ሰው ስለማንወድ ነው እንጂ አዶናይ ብላ ልትቀጥል ነበር ወሬ፣ ግን አቋረጠችው። ላይቭ ላይ የምሰርበው ስለበለጠኝ ነው ያለችው፣ በግልጽ ማለት ነው። ሳታስበው ነው የተናገረችው። ግን አዶናይ እኮ እንደ አመጣጡና እንደንትኑ ያውኛ መብለጥ የሚበልጠን ነገር በጣም ጎበዝ እንደሆነ ነገር አይስወል ጎበዝ እንደሆነ ነገር ታውቃላችሁ። እኔ ስለሚያናድደኝ በምንናደድበት አይን አይተ ነው እንጂ ጋይስ ይኖ በጣም ፓወር ያለው ልጅ እንደሆነ ታውቃላችሁ። ከሌላ ሰዎች ጋር እናስተካክለው እናወዳድረው ከሞቲቬቶች ጋር ምናምን ነፍሳ ጋይስ ዩኒቨርሲቲ ሳይገባ እኮ ነው ልጅ እኮ እዚህ ጋር የደረሰው። አስባችሁታል? በዚህ ላይ የሆነ ሰርች አድርጎ ግሬድ አድርጎ ቢመጣ ምን ልንሆን እንደምንችል ጋይስ አስባችሁታል? ሁሉም ሞቲቬት ነን ያሉ ሳይኮሎጂ ያጠኑት በሙሉ የአዶናይ ድፍረት ቢኖራቸው የአዶናይ ኮንፊደንስ ቢኖራቸው የታባሽ ልንሄድ ነው እግዚአብሔር ማቆገብ ከለከለው እንጂ ልጅ ጎበዝ እንደሆነ ታውቃላችሁ ጋይስ። አስባችሁታል? ከነት አሁን ባለው እኔ በዚህ ከቀጠለ እኔ ያዶናይ ደጋፊ በዚህ ከቀጠለ ጋር ሳይጣላ ማለት ነው። ይሄ ዘጉብኝ አላዘጉብኝ ትቶ የራሱ መንገድ ይዞ ምን ከሆነ ነምበር 1 ሰፖርት ጂጂ ኪያ እኔ አዶናይ ደጋፊ ነኝ ብላለች። እዚህ ጋር ደግሞ ጋይሶች ሌላ ትኩሳት ነው። ቲክቶከር ስቲፋኖስ ቶማስ እና ቲክቶከር ፊዮና የፍቅር ግንኙነት እንደነበራቸው የሚታወቁ ነው። አሁን ደግሞ ተለያይተዋል። ነገር ግን አሁን ፊዮና ቲክቶክ ገጿ ስቶሪ ያደረገችው ይደበድበኝ ነበር ብላ ልክ እንደ ጃኒ ስቶሪ ያደረገችውን የተመታችውን ፓርት ግንባሯ ጋር ነው ስቶሪ ያደረገችው ማለት ነው። ስቲፍ ደግሞ
ይህንን ቪዲዮ ስቶሪ ያደርገው ይሄ ትርጉሙ ምንድነው የሚለውን እንየውና ነግራችኋለሁ። ሽማግሌ ሰው ነው። እቺ ፊዮና ናት ማለት ነው። ወደ ሩም እየገቡ ወደ አልጋ እየገቡ ነው። ማለት የፈለገውን ደግሞ ምንድነው እንደኔ ሐሳብና ብዙ ሰውም እያለው ያለውን ነገር ማለት ነው ግልጽ ነው። እንደምታዩት በሩን ከፍቶ የሚገባው ሰውዬ ትልቅ ሰውዬ ነው። ሴትዮዋ ደግሞ ወጣት ናት እንደ ፊዮና ማለት ነው። ፊዮና ስቲፍ እንደሚመታኝ አወጣለሁ ካለች በኋላ ስቲፍ ደግሞ ይሄንን ስቶሪ አድርጎታል። ከሽማግሌ ጋር ከሽጎር ጋር ቪዲዮ አለኝ የሚል መልእክት ነው የሚመስለው። በዚህ አላቆመም፣ ስቶሪም ቀጥሏል። እስቲ እንየው። ፊዮናም ምን ብላ ስቶሪ አደረገችው? ይሄ የምታዩት ፔጅ የራሷ ፔጅ ነው። ከስታችሁ ሰውነታችሁ እያለቀ ነው። መጨረሻ ላይ እንዲህ ስትሆን ነው ሰው የሚያውቀው። ከታች ደግሞ እንኳን ለፍቅር ለጓደኝነትም ታስፈራለህ ብላ ስቶሪ አድርጋለች። የምትጠቀሙት እዚህ ጋር አላወራውም ዩቲዩብ እንትን እንዳይልብኝ። የምትጠቀሙት እንትን ካላቆማችሁ መጨረሻችሁ ይሄ ነው። ቀንሱ። እሱ ነው ፋሚሊ ላይ እጃችሁ እንድታነሱ የሚያደርጋችሁ። እዚህ ጋር ምን እያለች ነው? ፋሚሊ ላይ እጅህ ታነሳለህ እያለች ነው። እንየው። እዚህ ጋር ደግሞ ምን ይላል? አፍተር 3 months ዩ ከ3 ወር በኋላ አንተ የምታዩት ሰውየውን ልጁ እየለመነ ነው። ከ3 ወር በኋላ ትለምናለህ እያለችው። እዚህ ጋር ደግሞ ምን ብላ ስቶሪ ያደረገች? ሌላ ትኩሳት። ይሄ በጣም ከባድ እንትን ነው። እኔን የሚያሳዝነኝ እኔ መመታቴ ሳይሆን አያቱን ሲመታት በአይኔ ማየቴ ነው። አያቱ ማለት የስጢፋኖስ አያት የስጢፋኖስ ቶማስ አያት በቅርቡ እንዳረፉ የሚታወቁ ነው። አያቱን ሲመታ እኔ በአይኔ አይቻለሁ ብላ ነው ስታደርገችው። እዚህ ጋርም ስጢፋኖስ መልስ ሰጥቷል፣ እናየዋለን። የመጨረሻ ስቶሪ ነው የፊዮና። ይሄ ራስህን ነክ የጀመርከኝ አሁንም አርፈክ ካልተቀመጥክ እስከ ጥግ ነው የሚሄደው። በጣም ቆንጆ ሴት እንደሆንኩ እና እንደማንመጣጠን አሳምረህ ታውቃለህ። ማንነትህን ሰው ከሚያውቅ አርፈክ ተቀመጥ ብላ ጠንከር ያለ መልእክት ታስቀምጣለች። እስጢፋኖስ ምንድን ነው ያለው እዚህ ጋር? አያትህን ስትመታት በአይኔ አይቻለው የሚል ስቶሪ ካየ በኋላ ምን አይነት ስቶሪ ያደረገ እሱ? የተመሰከረልኝ የጀግና ልጅ ነኝ፣ የተፋሁትን መልሼ አልሰማም። ከታች ደግሞ አላማ አለኝ፣ በእናታችሁ የአያቴን ነፍስ ላስደስትበት ተውኝ ብሎ ይሄን ቪዲዮ ስቶሪ አድርጎታል። እንየው። ብረሽ ማለት ነው አወጣኝ ለዓለሙ ተከታተሉ በእናት ጋር 1 ሚሊዮን ገንዘብ የጠበስልኛል። ተቆራምበሰ ሽሮም ይላል። እዚህ ጋር ምን እያለች ነው? አያቱን 1 ሚሊዮን ብር ከፍሎ አሳክሞኛል እያለች ነው ስለ ስቲፍ ማለት ነውና አሳድጌ ካሰኝ ነው ያለችው። በጣም ደስ የሚል ቪዲዮ ነው። እቺ ስቶሪ ያደረጋት ወደ ትምህርት እንዳልኩ በእናታችሁ ወጃሃት እናት ወጃሃት እንዳልኩ አስተምዬ ካሰኝ በደንብ ነው። አዎ እሱ ሲማር እየለመንኩኝ ነው ያሳደግኩት። አሁን ግን አድጎ ካሰኝ ከሳ የእርሶም ጡርነት ነው። አሳድገ እንደገና ስለኔ ካሴ ከሳል እውነት ነው። ደስ የሚል ቪዲዮ ነው በጣም። እዚህ ጋር ደግሞ ምን ብሎ ስቶሪ ያደረገ? ምቀኝነት፣ ቅናት፣ የመበለጥ ስሜት በምሳሳላት አያቴ ተመጣብኝ። ምን አይነት ዘመን ነው? የምትመክሩ ሴት አከፋፋዮች እህት አላችሁ፣ በእድሜ እንኳን አትገናኙም። ልክ ስትበስሉ እንደ እግር እሳት ይለበልባል። በእናታችሁ ግን ገና እየጠነከርኩ ነው። በአያቴ አትምጡብኝ ብሎ ስቶሪ አድርጓል። ፊዮና ተደበደበች። ቼክ ቲክቶክ እዚህም እያሉ ነው። ፊዮና ተደበደበች። ሰማናት ማትደበደብ ማን የደበደበ? ወይ ፊሽን ቆጥ ማን የደበደባት? ፊዮና የማንን ስቶሪ ነው የምናየው? ወይ ፊዮና ብረሱ ለቀቀ ይሆን? ቼክ ስቶሪ ብሬሱ ለቆ ይሆን? ኧረ ተይ ሙዳት ያዥ ማርያምን ብሬም ነው እንዴ? ፊፊ ነው ደግሞ የቲክቶክ ስሙ። እና ጋይሶች ነገሩን በጣም እየከረረ ነው የሚመስለው። ስጢፋኖስ ቶማስ በብዙዎች ሰዎች የተወደደ ሰው ነው። በጣም የሚገርም ምርጥ ያራዳ ልጅ ነው የሚባለው። እኔም በጣም ነው የሚመቸኝ ስጢፋኖስ ቶማስ ማለት ነው። አሁንም እንደምታዩት ነገሩን በጣም እየከረረ ነው። ልክ እንደ ጆን ዳንኤል እና ጃኒ በውስጥ አውርተው ነገሩን ካልፈቱት ወደ ህዝብ ከወጣ ጥሩ አይመጣም። ልጅ አዶናይ ትናንትና ፕሮግራሙን አድርጎ ነበረ። በጣም ደስ ይላል። 2000 ሰው የሚቀበልበትን
እንትን አዳራሽ ያው ዲያስፖራው ትንሽ የነቃ ይመስለኛል። ብዙም አልተገኘም። አይ ቲንክ ያው ዲያስፖራ ስራ አለበት። ያው አነቃቂ የሚለውን ነገር ሳይሆን አነቃቅቶ የሚለውን ታሪክ ሳይሆን ህይወትን ነው እነሱ የሚፈልጉት። ምናልባት ለልጆቻችን አዶና የተበላው ነገር ልጆቻችሁን አነቃቃለሁ፣ ወጣት ልጆቻችሁን አነቃቃለሁ፣ በእንግሊዘኛ ቅስቀሳ አደርጋለሁ ብሎ ጠርቷችሁ ቢሆን ኑሮ እርግጠኛ ነኝ ወጣት ልጆቻችሁን አዶናይ ጋር ትልኩት ነበር። ያ አዶናይ ድረስ ግን ምንድን ያለው እናንተ እነማሚዎች እናንተ 10 ዓመት እና 9 ዓመት የኖራችሁ ዲያስፖራዎች ኑ ላነቃቃችሁ ስላለ ያው ቅሬታ ቀርቦበታል። ፕሮግራሙን በጎን በኩል ያለው ነው የሆነ እንደዚህ ያለ ቪዲዮ ስለቁብን ስደጋግሙብን የነበራችሁ ስቱፒድ ኖ አም ናት ስቱፒድ ጋይስ ለቁስ አርጋችሁ ማውጣት ግድ ይለኛል እና ፕሮግራሙ እንደጠበቅነው አይደለም። የት ሄዳችሁ ዲያስፖራዎች? የት ሄዳችሁ? በጣም ጥሩ ሜሴጅ ገብቷችኋል። ብዙዎቻችሁ አክሴፕት አድርጋችኋል። ኢትስ ኦኬ $100 ላዱዬ ይጠቅማል ብላችሁ ቲኬት ቆርጣችሁ ያልሄዳችሁ ብዙ ዲያስፖራዎች አላችሁ። ነገር ግን ፕሮግራሙን እንዳየነው ከሆነ ብዙ ሰው የለም። አይስዌር ጋድን እጅ ሳሰኑ ብዙ ዲያስፖራ አልሄደም። ጥሩ ነው ግን አዱ ለወደፊት ወጣቶችን ላነቃቃ ብትል እኔ ራሱ ኬኳን እልካታለሁ እንድትነቃቃ አንተ ቦታ ላይ ጋይስ ኤኒዌይስ ምንም እኮ ስድብም ምንም ይሄ ስድብም አያስፈልገውም። ሪያክት ነው ያወራን ያለነው ወጣቶችን ህጻናቶችን ለምሳሌ ዲሲ ላይ ብዙ የሀበሻ ልጆች አሉ፣ ወጣቶች አሉ፣ እዛ የተወለዱ አሉ፣ አማርኛ የማይሰሙ አሉ፣ ገና ልጆች አሉ። በአዶናይ ኤጅ ላይ 25 26 ዓመት ላይ የሚኖሩ ወጣቶች አሉ። እነሱን አነቃቃቸዋለሁ ኑ ብሎ ቢጠራ እርግጠኛ ነኝ የትኛውም ወጣት ወይም ደግሞ የትኛው ማሚ ሂጂ ከሱ ብዙ ነገር ትማራለች ብለው ይልኩታል። እዚህ ጋር ደግሞ ጋይሶች ሰበር ዜና አለ ከኤርትራ ማለት ነውና እስቲ እንስማው። በአማርኛ ነግራቸዋለሁ። ኣብ መሐንበሲ ሆቴል አስመራ ፓላስ ዘሎ ናይ መሐንበሲ ማይ ን10 ዓመታት ተቀይሮ ከም ዘይፈልጥ ሓቢሮም። ሰምታችሁታል ምን እንዳለ? ኤርትራ ውስጥ የሚገኝ መዋኛ ገንዳ ሆቴል ነው፣ ትልቅ ሆቴል ነው። ለ10 ዓመታት ውሃ ቀይሮ አያውቅም። ለ10 ዓመታት ማለት ነው። አሁን ምን ይባላል? ከጃጋ ተጣሉ፣ ከጃኒ ጋር ተጣሉ፣ ወይም ደግሞ በዛ ወሬ እርስ ተነሳ፣ ሚዲያው ተቀጠቀጠ ምናምን። ለረጅም ሰዓት አዶናይ ዝምታ መርጦ ተቀምጦ ነበር። በጣም ስማርት ነው። ሰዎችን በጣም ነው የምታስጠቁረው። ያልኩት ያለ ምክንያት አይደለም። ዝም ብሎ ጠበቀና ልክ ፍላይቱን ወደ አሜሪካ ሊያረግ ሲል ከጃኒ ጎን ነኝ እኔ ጋር ጃኒን እንደዚህ ብላም ብሎ መጣ። ምክንያቱም ያውቀዋል አንተ የምትሰራው ፊልም ነው። እኔ ደግሞ ስለገባኝ ነው። ልክ ወደ አሜሪካ ልትሄድ ስትል ስለዚህ ነገር ምን ትላላችሁ ጋይስ? እስቲ ኮሜንት ላይ ከሷ ጋር ያለህን ነገር አሳመርክ እንጂ ከሷ ጋር ያለህን ነገር ስለገባኝ ነው። ልክ ወደ አሜሪካ ልትሄድ ስትል ከሷ ጋር ያለህን ነገር አሳመርክ እንጂ እስከዛሽ ሰዓት ድረስ ጸጥ ብለህ ነበረ። አንድ ትንፍሽ አላልክም ነበረ። ማንም ከዛ ይልቅ መጨረሻ ላይ መጣ ጓደኞቿ ማንም ሰፖርት አላረጋትም። አንተ አግዛት ነበረ። ልክ ወደ አሜሪካ ልትሄጂ ስትይ መተሽ ግን አሞጥሞች። በጣም ስማርት ነህ። በጣም የምትደነቅ ጭንቅላት ነው ያለህ። ይሄንን ውሸት ነው እያስተላለፍክ አነቃቂ ነኝ የምትለው? እውነት ነው። አዶናይ ወደ አሜሪካ ሊሄድ ሲል ሚዲያ ላይ ወጥቶ ስለ ጃኒ ጥሩ ነገሮች አውርቷል። ከጃኒ ጎን ነኝ ብሎ መጥቷል። አሜሪካ ሊሄድ ሲል ማለት ነውና፣ ነገር ግን አሜሪካ ሊሄድ ሲል ወጥቶ ተናገረ እንጂ አልተጣሉም ነበር። ሲጀመር እና ጃኒ አልተጣሉም ነበር። አንድ ቤት ነበር የሚኖሩት። ያ ነገር ሀፕን አድርጎ ያ ነገር ተፈጥሮ ያለ አዶናይና ጃኒ ግን አልተጣሉም፣ አንድ ላይ ነበሩ። ነገር ግን ኦዲየንስ የአዶናይ ተከታዮችና የጃኒ ተከታዮችም ማወቅ ስላለባቸው ግን ሊሄድ ሲል ወጥቶ ተናገረ። ከጃኒ ጋር አንድ ላይ አንቀጥልም ካሁን በኋላ ቢልም መብቱ ነው እኮ፣ የግል ህይወት እኮ ነው። ውሸት እያስተላለፍክ የውሸት ማንነት እየተናገርክ አነቃቂ ነኝ። የምርህን ነው። ተደራጅታችሁ አይደለም ተሰልፋችሁ መታችሁ ተሳደቡ። አይ ዶንት ኬር። እውነታውን ነው የምናገረው። የገባኝን ነው መጥቼ የምናገራችሁ። መደገፍ መውደድ ትችላላችሁ። ጥላቻ ምቀኝነትም አይደለም። ግን አንዳንድ ሰው የራሱን ነገር የሆነ ሌላ ነገር ውስጥ ከቶ ራሱን ብቻ አበልጽጎ ለማሳየት የሚመጣ ሰው ሲፎካከረኝ ያናድደኛል። ውሸት ነው። ለምን የዛኔ እኛ በጮንበት ወይኔ ምናምን እንዴ እኔ
ታውቂለ እንዴ ለምን ትፎግራለህ? አዶናይ ታውቂለ የሚስጥር ምናምን ብዬ ስናገር አሁን ሰብስቦ የተቀመጠ ሰው ልክ አሜሪካ ፍላይት ሊኖረው ሲመጣ ከጎኗ ላይ መቼም መብተላት መቼም መብተዋት መቼም አጠጣ ምናምን ብሎ አወራ። ምክንያቱም ያውቀዋል እዛ ሲሄድ ማናት ጁሌት ምናምን እንትና ምናምን እየተባባለ ካልሆነ ፍቅር እየተጫወተ ካልሆነ ቪዩም ሽቀላውም አይሄድም። ስለዚህ መሀል ላይ መግባት አለባት። ለምን እንዴት ብላ ማትጠይቅ ደግሞ ደነዞች አላችሁ፣ ለራሳችሁ ክብር የማትጨነቁ የሶሻል ሚዲያ አድናቆትና ፍቅር ያጀዘባችሁ ለራሳችሁ ክብር የሌላችሁ ሰዎች አላችሁ። እንደዚህ እኮ ነው ምናምን አይደል? ትናንትና ድራማውን ትወዱት ነበር፣ እኛ አስተያየት ስንሰጥ እንሰደብበታለን። ኧረ እባክሽ። እንግዲህ ጋይሶች ስለዚህ ጉዳይ እናንተ ምን ትላላችሁ? በኮሜንት አሳውቁኝ። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።